ጤና ይስጥልኝ። ይህ አሰብ ፕሬስ ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን ለዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። በአፋር ክልል ከበድ ያለ አመጽ ተቀሰቀሰ። ህወሓትና ጋላቢውን ሻዕቢያን በመቃወም የተደረገው ሰልፍ በትዕግስት ጠይቀን ካልሰማችሁ ክንዳችንን ትቀምሳላችሁ የሚል ይዘት እንዳለውም ተገልጿል። ከትግራይ ህዝብ ልቦና ሙሉ በሙሉ የወጣው ህወሓት የሚሰለፍለት ወጣት አጥቷል። በትግራይ ክልል አፈሳና አፈና ተጀምሯል። የአብይ አህመድ ድሮኖች የጎበኙት የደብረጽዮን ታጣቂ እየጠፋ መሆኑም ተመላክቷል። በዜና ወጃችን በዝርዝር ወደ እናንተ ይደርሳል። በግሬደር መሬት የቆፈረ መሳሪያ ሲቀብር የነበረው ህወሓት ዘመናዊ መሳሪያዎችን በማውጣት ለሻዕቢያ እየሰጠ መሆኑም ተረጋግጧል። ኢትዮጵያ አስፈሪ ኪሎ ሜትሮችን በጥሰው የሚጓዙ ዘመናዊ ድሮኖችን መታጠቋ ተሰምቷል። የኤርትራን መንግስት ከባድ ፍርሃት ውስጥ የከተተው የኢትዮጵያ ጦር አቅም የምስራቅ አፍሪካ መነጋገሪያ ጉዳይ ሆኗል። የኢሳያስ አፈወርቂ አማካሪዎች ደረስንበት ያሉትን የኢትዮጵያ አስፈሪ ወታደራዊ አቅም በመግለጽ ጦርነት ይቅርብን ሲሉ ጥያቄ እያቀረቡ መሆኑም ተገልጿል። አይቀሬው የኢትዮጵያን ወደብ ባለቤት የሚያደርጋት ጉዞ ሊጀመር ነውም ተብሏል። የኬንያው ፕሬዝዳንት ዊሊያም ሩቶ ሁለቱንም የሱዳን ተፋላሚ ኃይሎች አናርኪስቶችና ከአንድ ጨርቅ የተሰፉ ሲሉ በጠንካራ ቃላት ወቅሰዋል። እንደ ሌሎች ምዕራባውያን መሪዎች ትራምፕን አልፈራውም ሲሉ ዘለንስኪ ተናገሩ። ፕሬዝዳንት ዘለንስኪ በኪየቭ በሚገኘው ቤተመንግስታቸው ከጋርዲያን ጋዜጣ ጋር ቃለ ምልልስ አድርገዋል። እነዚህ ዋና ዋናዎቹ የአሰብ ፕሬስ የዛሬ መረጃዎች ናቸው። መረጃዎቹን በዝርዝር እንመልከት። በድጋሚ አብራችሁን ሁኑ። የኤርትራ መንግስት ከባድ ውጥረት ውስጥ መግባቱ ተገለጸ። የትግራይን ኃይሎች አጠናክሬ በኢትዮጵያ ላይ ጦርነት ዘምታለሁ በሚል ቋምጦ የነበረው የሻዕቢያ መንግስት አከርካሪ መመታቱ ተሰምቷል። ከገንጣይና አስገንጣይ ጋር ተባብሮ የኢትዮጵያን ጉሮሮ የዘጋው የኢሳያስ አፈወርቂ መንግስት የኢትዮጵያ ሕዝብ የወደብ ጥያቄን ማንሳት ሲጀምር ከባድ ድንጋጤ ውስጥ መግባቱ ይታወሳል። ኢትዮጵያ ዘመናዊ ድሮንና ተዋጊ ጀቶችን እየገዛች ነው በሚል የሀገሪቱ የደህንነት ተቋም ኢሳያስ አፈወርቂን ወደቡን በድርድር እንስጥ፣ ጦርነቱ ይቅርብን ብለው ሐሳብ ያቀረቡለት ሲሆን ጭንቅላቱ ሰማናዎቹ ላይ ከነመለስ ዜናዊ አስረስ ጋር ወይን እየተራጨ እንዳለ የሚያሳየው ኢሳያስ ኢትዮጵያ ታጠቀቻቸው የተባሉትን መሳሪያዎች ይተኩልናል በሚል ከግብጽ የተበረከቱለትን ድሮኖች ወደ አሰብ ድንበር እያስጠጋ መሆኑም ተረጋግጧል። ለዓመታት መሳሪያዎቹን በግሬደር መሬት እየቆፈረ ሲቀብር የነበረው የደብረጽዮን ቡድንም የቀበራቸውን መሳሪያዎች እያወጡ ለኢሳያስ አፈወርቂ በመስጠት ላይ መሆኑም ተሰምቷል። የሰሜኑን ደም አፋሳሽ ጦርነት ለማስቆም ያግዛል የተባለውን የፕሪቶሪያውን ስምምነት ጥሶ ለሌላ ዙር ጦርነት እየተንቀሳቀሰ ያለው የደብረጽዮን ቡድን በአፋር በኩል የጀመረውን ትንኮሳ እንዳላቆመ ሲገልጽ የኢትዮጵያ አየር ኃይል የወሰደውን የአየር ጥቃት ተከትሎ ሰራዊቱ እየተበታተነበት እንደሆነም ተረጋግጧል። የትግራይን እናት ልጅ አልባ የማድረግ እቅዱን ለማስቀጠል እየቋመጠ ያለው ቡድን ህዝብ ለጦርነት አልነሳለት ስላለ ወጣቶችን በግድ እያፈነ በማስታጠቅ ላይ መሆኑንም ምንጮች ገልጸዋል። የኢሳያስ አፈወርቂን ሀገር የማፍረስ ህልም ሳላሳካ አልተኛም ያለው ቡድኑ ጥቂት የማይባል ታጣቂ ቡድኑ በመክዳት ላይ መሆኑንም ለማረጋገጥ ችለናል። ይህ በእንዲህ እንዳለ በአፋር ክልል አብዓላና ዙሪያዋ የሚኖሩ ነዋሪዎች ሰላማዊ ሰልፍ አካሂደዋል። ሰላማዊ ሰልፉን አስመልክቶ ከክልሉ ኮሚሽን ባገኘነው መረጃ ነዋሪዎቹ በህወሓትና በሻዕቢያ ትብብር በአካባቢያቸው ተቃጥቷል ያሉትን ጥቃት ክፉኛ አውግዘዋል። ህዝቡ ወደ ቀይ መለስ፣ የትግራይ ኃይል ከያዘው የአፋር መሬት ይውጣ ያሉት ተቃዋሚ ሰልፈኞቹ ይህ ሳይሆን ከቀረ ከአፋርና ከፌዴራል መንግስታት ጋር ተሰልፈው መብታቸውን ለማስከበር እንደሚንቀሳቀሱ ዝተዋል። በሌላ መረጃም በአቶ አለማየሁ ጢሞቴዎስና አቶ ሽመልስ ቶማስ ላይ ክስ መመስረቱ ተገለጸ። የቀድሞው የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በ4 የተለያዩ መዝገቦችና በ11 ተደራራቢ ክሶች እንዲሁም የፖሊስ ኮሚሽነር የነበሩት አቶ ሽመልስ ቶማስ ላይም በ3 መዝገቦችና በ7 ተደራራቢ ክሶች ማለትም ስልጣንን አላግባብ በመገልገል የመንግስት ስራዎችን በማይመች አኳኋን በመምራት በህገወጥ መሳሪያዎች ዝውውር፣ በህገወጥ ኮንትሮባንድ ንግድ፣ በህገወጥ የፖሊስ ማዕረግ አሰጣጥና በሌሎች ወንጀሎች ክስ እንደተመሰረተባቸው የክልሉ ፍትህ ቢሮ አሳውቋል። በኢፌዴሪ የፍትህ ሚኒስቴር የሐዋሳ ቅርንጫፍ አቃቤ ህግ የሚታዩ ክሶችን በተመለከተ የሰብአዊ መብት ጥሰቶችንና በግለሰብ እጅ እንዲያዙ የማይፈቀዱ የመገናኛ የጦር መሳሪያዎችን ይዞ የመገኘትና ተያያዥ ጉዳዮችም ጋር ተያይዞ ምርመራ መጠናቀቁ ተመላክቷል። በሌላ መረጃም
ዛሬም በትክክል 3 ሰዎች ተገድለዋል ሲል የአርሲ ዞን ሀገረ ስብከት ገልጿል። ተደጋጋሚ ግድያ እንደሚፈጸም በሚነገርበት በኦሮሚያ ክልል አርሲ ዞን ዛሬም በግብርና ስራ በተሰማሩበት ዲያቆንን ጨምሮ ምዕመናን በታጣቂ መገደላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት ገልጿል። አንድ የሀገረ ስብከቱ አመራር በሰጡት ቃል ዛሬም በትክክል 3 ሰዎች ተገድለዋል ብሏል። ግድያው የተፈጸመው በዞኑ አስኮ ወረዳ መሆኑን አስረድተው ሟቾቹ አንደኛ ዲያቆን ኢዮብ እጅጉ፣ ሁለተኛ ጥላሁን ቦጌ ደመቀ፣ ሶስተኛዋ የ11 ዓመት ልጅ የሆነችው ጻድቃኔ ሰራዊት ይስሙ የሚባሉ መሆናቸውን በዝርዝር አስረድተዋል። ሰዎቹ የተገደሉት ዛሬ ከጠዋት 2 ሰዓት ተኩል እንደሆነ ግድያ የተፈጸመበት ቦታ ልዩ ስም ጠለታ ገብርኤል እንደሚባልም እኚሁ አባላት ተናግረዋል። ቦለቄ እየወቁ እያለ የተጠቀሰው ቦታ ላይ ነው የገደሏቸው ሲሉም ያስረዱ ሲሆን ግድያውን የፈጸሙት የታጠቁ ኃይሎች መሆናቸውንም ተናግረዋል። ከጥቅምት ወር ጀምሮ ስንት ምዕመናን ተገደሉ ተብሎ ለቀረበላቸው ጥያቄም በሰጡት ምላሽ የሀገረ ስብከቱ አካል 33 ምዕመናን ተገድለዋል ሲሉም ተናግረዋል። አዲሱ የአስኮ ወረዳ ግድያ የተፈጸመው የኢትዮጵያ ሃይማኖት ተቋማት ጉባኤ ከጥቅምት 2018 ዓ.ም አጋማሽ ጀምሮ በዞኑ የተፈጸመውን ግድያ ለማጣራት ላኩት ያለው ልዑካን ቡድን ያጠናከረውን የመጀመሪያ ዙር ሪፖርት ባቀረበበት በተመሳሳይ ቀን ነው። በዚህም ልዑካን በ4 ወረዳዎች አሰባሰብኩት ባለው ሪፖርት ግድያው መፈጸሙን ገልጾ በአርሲ ዞን ምዕመናን ላይ የተፈጸመው አሰቃቂ ግድያ የፈጸሙት በኦሮሚያና በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ስለመሆናቸው መረጃ አግኝተናል ብሏል። ይሁን እንጂ በጥቅምት 2018 ዓ.ም ስለተፈጸመው ግድያ ምላሽ እንዲሰጡ ወደ ክልልና ዞን አካላት ሙከራ ቢደረግም ቀጥተኛ ምላሽ ለማግኘት አለመቻሉ ተገልጿል። ስለ ጥቅምቱ ግድያ በወቅቱ ምላሽ የተጠየቁት አንድ የክልሉ አካል ደግሞ አርሲ ምን አጥፍቶ ነው የሚጠቃው ብለው ዝርዝር መረጃ ከመስጠት መቆጠባቸውም ተገልጿል። በሌላ በኩል ጉባኤው ዛሬ ባቀረበው ሪፖርት ግድያው አንድን ሃይማኖትና ብሔር ትኩረት ያደረገ አይደለም ብሏል። ለዚሁም ሪፖርት አስተያየት እንዲሰጡ የአርሲ ዞን ሀገረ ስብከት አካል የተጠየቁ ሲሆን ተገርመው ዝርዝር አስተያየት ከመስጠት ተቆጥበዋል። የውጭ መረጃም የኬንያው ፕሬዝዳንት ዊሊያም ሩቶ ሁለቱንም የሱዳን ተፋላሚ ኃይሎች አናርኪስቶችና ከአንድ ጨርቅ የተሰፉ ሲሉ በጠንካራ ቃላት ወቀሱ። ፕሬዝዳንቱ በአሁኑ ወቅት በሚገኙበት ዶሃ ከአልጀዚራ ቴሌቪዥን ጋር ባደረጉት በተሰራጨው ቃለ ምልልስ ኬንያ ለፈጥኖ ደራሽ ኃይሎች የጦር መሳሪያ ድጋፍ ታደርጋለች የሚለውንም ክስ ፍጹም ውሸት ሲሉ አጣጥለውታል። ፕሬዝዳንት ሩቶ በሱዳን ስላለው ወቅታዊ ሁኔታ ሲያስረዱ ሁለቱንም ጄኔራሎች የጦር ኃይሉንና የፈጥኖ ደራሽ ኃይሉን የመንግስት ግልበጣ ውጤቶች መሆናቸውን ገልጸዋል። ችግሩን ለመፍታት ከፖለቲካዊ ውይይት ይልቅ በወታደራዊ ኃይል ላይ ስለሚመኩ አገሪቱን ወደ አስከፊ ቀውስ እንደከተቷት ተናግረዋል። እነዚህ ሁለቱ ጀነራሎች ለሱዳን ምንም መፍትሄ አያመጡ፣ ምክንያቱም እነሱ የሚያምኑት በወታደራዊ ኃይል መፍትሄ እናመጣለን ብለው ነው። በወታደራዊ ኃይል መፍትሄ ማምጣት የሚቻለው ችግሩ የጸጥታ ሲሆን ነው። በሱዳን ግን ያጋጠመው የመልካም አስተዳደር ችግር ነው ብለዋል ፕሬዝዳንቱ። በጀነራል አልቡርሃን የሚመራው የሱዳን መንግስት ኬንያ ለተቀናቃኙ ድጋፍ ታደርጋለች፣ በተለይም ከዩናይትድ አረብ ኤሚሬትስ የሚላክ የጦር መሳሪያ በኬንያ በኩል እንደሚያልፍ ሲከሱ መቆየቱ ይታወሳል። ፕሬዝዳንት ሩቶ ይህንን ክስ ፍጹም ውሸት ሲሉ አስተባብለዋል። ለዚህ ክስ መነሻ የሆነው ኬንያ ባለፈው የካቲት ወር በናይሮቢ የሲቪል ማህበረሰብ አካላት ስብሰባ ማስተናገዷ እንደሆነ ገልጿል። ስብሰባው በፈጥኖ ደራሽ ኃይሉ የተጠራ ሳይሆን ከሃይማኖት ተቋማት፣ ከሙስሊም አመራሮች፣ ከሴቶች አክቲቪስቶችና ከሌሎች ሲቪል ማህበራት የተውጣጡ አካላት በአገሪቱ የወደፊት ዕጣ ፋንታ ላይ የመከሩበት እንደነበር አስረድተዋል። ያንን ስብሰባ በሊቢያ ወይም በአዲስ አበባ ማድረግ ይችሉ ነበር፣ ናይሮቢን የመረጡት ግን ነፃ ምህዳር ስላገኙ ነው ብለዋል። ኬንያ የምትወቀሰው ዲሞክራሲያዊ ስለሆነች ነው። ፕሬዝዳንቱ ምላሻቸውን ሲያጠቃልሉ ኬንያ በዲሞክራሲያዊነቷ ምክንያት እንዲህ አይነት ወቀሳዎች እንደሚደራረቡባት ተናግረዋል። መናገር የምፈልገው ነገር ኬንያ ዲሞክራሲያዊ ሀገር በመሆኗ እንዲህ አይነት ወቀሳ በተደጋጋሚ ይቀርቡባታል ያሉት ሩቶ በቅርቡም ከዲሞክራቲክ ሪፐብሊክ ኮንጎ መንግስት ተቃውሞዎቻቸው ናይሮቢ ላይ በመሰብሰባቸው ተመሳሳይ ወቀሳ እንደደረሰባቸው አውስተዋል። የሚገርመው የኮንጎ ስብሰባ በናይሮቢ መደረጉን እኔ አላውቅም ነበር ሲሉም ገልጸዋል። በመጨረሻም እንደ ሌሎቹ ምዕራባውያን መሪዎች ትራምፕን አልፈራውም ሲሉ ዘለንስኪ ተናገሩ። ፕሬዝዳንት ዘለንስኪ በኪየቭ በሚገኘው ቤተመንግስታቸው ከጋርዲያን ጋዜጣ ጋር ቃለ ምልልስ አድርገዋል። በዚህ ቃለ ምልልስ በዓለም ላይ ሁሉም ሰውና ምዕራባውያን መሪዎች ጭምር ትራምፕን እንደሚፈሩ ገልጸው እውነታው ይህ ነው ብለዋል። ጠያቂው ከዚህ ንግግራቸው በማስከተል እርሶስ ይፈሯቸዋል ወይ የሚል ጥያቄ ያነሳላቸው ሲሆን ሲመልሱም አይ እንደዛ አይደለም፣ እኛ ከአሜሪካ ጋር ጠላቶች አይደለንም፣ ወዳጆች ነን። ስለዚህ ለምን እፈራቸዋለሁ? አልፈራቸውም ብለዋል። ጨምረውም ትራምፕ የተመረጡት በህዝብ ነው፣ እኔ በህዝቤ እንደተመረጥኩት ሁሉ እሳቸውን በህዝብ በመመረጣቸው የአሜሪካንን ህዝብ ምርጫ ማክበር አለብን። አሜሪካ ላለፉት 10 ዓመታት ምናልባትም ለክፍለ ዘመናት ያህል የኛ ስትራቴጂያዊ አጋር ናት በማለት አስረድተዋል።
አስረድተዋል። ከአንድ ወር በፊት በዋይት ሃውስ በነበራቸው ቆይታ ወቅት ይዘውት የሄዱትን የጦር ሜዳ ካርታ ትራምፕ ውድቅ ማድረጋቸውን በተመለከተ የተጠየቁት ዘለንስኪ አይደለም ምንም የጣሉብን ነገር የለም ካሉ በኋላ ከትራምፕ ጋር ያላቸውን ግንኙነት መደበኛ፣ ገንቢና ንግድ መሰል መሆኑን ገልጸዋል። በወቅቱ ሩሲያን ለማዳከም የጦር መሳሪያ እንዲሰጣቸውና ማዕቀብ እንዲደረግባት ጥያቄ ማቅረባቸውንና በዚህም ስምምነት ላይ መድረሱን የጠቀሱት ዘለንስኪ ይህም ሩሲያ የማጥቃት አቅሟ ቀንሶ የተኩስ አቁም ስምምነትን እንድትቀበል የማድረግ ዓላማ ያለው መሆኑን አስታውቀዋል። የጋርዲያን ጋዜጠኛ እንዳለው ይህ ቃለ ምልልስ ትላንት የተደረገው ሩሲያ በመላው ዩክሬን የሚገኙ የኃይል ጣቢያዎች ላይ መጠነ ሰፊ ጥቃት እያደረሰች ባለችበት ወቅት ነው። በዚህ የተነሳም ይህ ቃለ ምልልስ በሚደረግበት ወቅት 2 ጊዜ በኪየቭ በሚገኘው ቤተመንግስት መብራት ጠፍቶ እንደነበርም አስረድተዋል። ክቡራትና ክቡራን የአሰብ ፕሬስ ቤተሰቦች እስከ መረጃዎቻችን መጨረሻ አብራችሁን ስለቆያችሁ እያመሰገን በቀጣይ ቪዲዮ በሌላ መረጃ ተመልሰን እስክንገናኝ በያላችሁበት መልካም ጊዜ ተመኛለሁ።